እንደዚህ አይነት ጭካኔ ከየት ያመጣው? እኔ ጠፋው ጌታቸው። ቆይ ግን የምር በዚህ መሳሪያ ልመጣጣ? ገነጣጥዬ በጥላትስ ምን አባካ ገባ አንተ? ገነጣጥን እንድጥላት እንኳን ማንንም መብቱን አልሰጠምሽ። ሰምተሃል? ወላጆችህ ቤተሰቦችህ ስለሆኑ ብቻ እንዲህ ልብህ አብጦ እንደፈለክ ስትናገረኝ ዝም የምልህ እንዳይመስልህ። እኔም ልክ ያልሆነ ነገር ስታረግ ዝም ልል አልችልም። ልክ መሆኔንና አለመሆኔን የምትነግረኝ አንተ ነህ? እንዴ አንተ ውርጋጥ! ልጅን ከልጅ የምታበላለጥ ሰው ነው እኮ። ይሄ ደግሞ ልክ ነው ብዬ አላምንሽ። እኔ ይሄማ ምን አልችልም። ለዚች የማትረባ ቴንሲያ ብለህ ነው አባቴ ላይ እንደዚህ አፍን የምከፍተው? ዝም በይ አንቺ፣ አይገባሽም። አንተ ወናፍ! ልጄን በዚህ ልክ የማውራት ስልጣን ማን አባክ ነው የሰጠህ? እማረግህን ያውቃለሁ። አንቺ የማትረቢ በአንቺ ምክንያት ነው ይሄ ሁሉ ነገር የተፈጠረው። ይኸውልሽ ደጋግሜ ነግሬሻለሁ እኮ ቴንሲ ምንም ያደረገችው ነገር የለም። ቆይ አንተ ምን ሆነ ነው ለዚች የማትረባ ጎዳና ተዳዳሪ ልጅ እየደገፍክ ያለው? ቤት ውስጥ እየኖሩ ጭንቅላት ጎዳና ተዳዳሪ ከሚሆን ሺህ ጊዜ እሱ ይሻላል። ቆይ ኤማውስ ምን ሆነሃል? እኔ እኮ ደሊላ ነኝ የማፈቅር ልጅ፣ ለአንተ ብዬ ብዙ ነገር ያደረኩ ልጅ እኮ ነኝ። ምን ሆነ ነው? ይኸውልሽ መፈቀር ያለበት ማንነትሽ ነው። ያንቺ ማንነት ደግሞ ከሰውኛ ባህሪ የራቀ። ምን? የኔ ማንነት ነው ከሰው የራቀ? እሺ ለሰው የሚቀርበው ካዲያማ ማንነት ነው የኤማውስ ነው ወይስ የሷ ነው? ኤማውስ 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 አባዬ ኤማውስን ፍተው። ለምን? እሱ እኮ ምንም አላጠፋም አባ። ሲጀመር እሱ መምታት አልነበረብህ እንዴ? ለምን? ከእሷ በላይ እኮ ባለጌው እሱ ነው። እሱ እኮ ምንም አላደረገም አባ። ሲጀመር ለዚህ ሁሉ መንስኤው እሷ ናት። እሷ ትኛለሽ እንዴ? ያን ያህል ሲያንጓጥጠኝና ሲያንኳስሰኝ እያየሽ። ቴንሲያ የማይሆን ነገር ነግረው አሳስቶ ነው እንጂ የሚሆነው ከልብ አይሆንም። እንዲህ ብሎ ነገር ፈጽሞ አይሰራም። ይሄ ለእኔ ያለውን ንቀትና ጥላቻ ነው የሚያሳየው። ዋጋውን ነው የምሰጠው። አባዬ እኔ እኮ ኤማውስን እወደዋለሁ። አይምሰልሽ። እሱ ግን ፈጽሞ የሚወድሽ አይመስለኝም። አባዬ እንደሱ አትበል እንዴ! ይወደኛል፣ በጣም ነው የሚወደኝ። ሞኛቱኝ እንጂ ልጄ። ቢወድሽ ኖሮ ከዛች ከቴንሲያ ጋር አብሮ ይሆን ነበር። ቴንሲያ እኮ በጣም አስመሳይና ባለጌ ሴት ናት። ምን ብለው እንደዚህ እንደሆነ አልገባኝም። ደሊላ፣ እውነቱን ለመናገር እያልሽ ያለሽው ነገር ፈጽሞ እየገባኝ አይደለም። አባዬ እባክህ እሺ በለኝና ፍታው። በቃ ዝም በይ። ለኔ ስትል አባ፣ እባክህ ለኔ ስትል ፍታው። በፍጹም በፍጹም እንደዚህ አይሆን። አባ እባክህ ፍታው። ምን ሆኜ ነው? ቆይ ራሴን እኮ በጣም እያመመኝ ነው። ተኝተሽን ሞተሽ ማን ያውቃል? ልጆቼስ? ቴንሲያስ? ልጆቼ እንዳትይ። ከዚህ በኋላ ልጄ ነው ማለት ያለብሽ። እዚህ ቤት ያለ ልጅ አንዲት ብቻ ነች። ቆይ አንተ እንደዚህ አውሬ ከመሆን የምታገኘው ጥቅም ምንድን ነው? አሁን ዝም በይ፣ አፍሽን አትክፈቺ። ጀምሮሽ የነበረው ሞት ቀጥዬልሽ አሰናብትሻለሁ። በልጄ ከመጣህብኝ ሞትንም አልፈራም። አሁንስ አልበዛም እንዴ? ምንም የበዛ ነገር የለም። ሁሉም ትክክል ነው። ቴንሲያ ልጃችን አይደለችም። ቆይ ምን አደረገች? እንደዛ በሚያሳሳ አይኗና በሚያሳዝን ድምጿ አባባ እያለች ከመጣራት ውጭ ምን አደረገች? ያልወለድኩት ልጅ አባባ ቢለኝ አፌ እንዳባዳባ አለው ይባላል። ይሄ አንተንና አንተን መሰል የአእምሮ እክል የገጠማቸው ሰዎች አባባል ነው። ዛሬ ሰዎቹ ምን ሆነው ነው እኔ ላይ የሚወርዱብኝ? ቆይ ጌታቸው እንደፈለጋችሁ ስደቡት፣ ዝለፉት ያላችሁ ሰው አለ? ማንም የዘለፈ የለም። ማንነትን የነገርኩ። ምን አልሽ አንቺ? ቆይ ለምንድን ነው የማትይኝ? አልተውህም። ልጄን እስካልተውካት ድረስ አልተውህም። አሁን በእግዚአብሔር እጅ ነሽ ብዬ ነው ዝም የምልሽ። ለዚች ዘረቢስ ጥብቅና መቆምሽ ዋጋ ያስከፍልሻል። እኔ በህይወት እያለሁ ደግሞ ይቺ ዘረቢስ እዚህ ቤት አትኖራት። አሁንስ አልበዛም እንዴ? አንገቴን ትቆርጣታለህ እንጂ ቴንሲያ ከዚህ ቤት ንቅንቅ አትላትም። እሺ? ኧረ እሱም በሂደት እናየዋለን።
አንቺ ያልሽው ሳይሆን እኔ ያልኩት ነው የሚሆነውን ደግሞ እናያለን። ወይ ጉድ! አበደ እንደ ይሄ ሰውዬ። የኔ ቆንጆ ተይ በቃ። የኔ ቆንጆ አትበለኝ። እናቴ እኮ በአንተ ምክንያት ነው እንደዚህ የሆነችው። እኔ ምን አደረግኩ? አንተ መተህ ልትስማኝ ባትሞክር ኖሮ ደሊላ አይታን ይሄ ሁሉ ችግር ባልተፈጠረ ነበር። በቃ እኔ ውበትሽን አይቼ ማለፍ አልችልም። ውበት ምናምን ገለመሌ፣ እሱ ለእኔ ምንም አይነት ትርጉም የለውም። እሺ በቃ እንደዚህ እንዲሰማሽ ፈልጌ አልነበረም እኮ። ይቅርታ። አሁንም ቢሆን ያንተ ይቅርታ እናቴ እንደና ያደርግልኝ። ቆይ ግን ማዘር ምን እንደሆነ ታውቂያለሽ? አላውቅም። ምንድን ነው ቆይ የሆነችው? እኮ ሳታውቂ ነዋ እየተጨነቅሽ ያለሽው። ራስሽን በዚህ ልክ ባታስጨንቂ የተሻለ ይመስለኛል። ደሊላ አንቺ ነሽ ስትለኝ አልሰማሃትም? እሷ መች ከአንቺ ራስ ወርዳ ታውቅና ነው። ሁሉ ጊዜ የሚቀናት አንቺን መወንጀል ነው። ቢሆንም የኔና ያንተ መቀራረብ መጥፎ እድል ነው ይዞብን የመጣው። ታዲያ ይሄ ከኔና ከአንቺ ቅርርብ ጋር ምን ያገናኘዋል? በደንብ ይገናኛል እንጂ ምን ማለት ነው? ይኸውልሽ አንድ ነገር ልንገርሽ፣ እንደዚህ የሚያደርጉሽ ፈሪ ስለምትሆኝላቸው ነው። በቃ ሁሌ ፈሪ ስለምትሆኝላቸው ተጽዕኖ ውስጥ እየከተቱ ሁሉ ጊዜ አንቺን ይጨቁኑሻል። አላውቅም፣ ግን እማዬ አንድ ነገር ብትሆን ይቅር እምልህ አይመስለኝም። ይባስ ብለህ ደግሞ ከአባዬ ጋር አላስፈላጊ ንግግር ስትነጋገር ነበር። ቴንሲያ፣ የማይሆን ነገር እንዳያደርጉሽ ፈርቼ እኮ ነው። እባክህ ኤሞስን አስወጣው። ተይ እንደሌለ አሁን ብቻዬን መሆን አለብኝ። አባ እባክህ ይበቃዋል እንዴ! ከዚህ በላይ እኔ ምንም እንድታደርገው አልፈልግም። አንዞር በይልኝ። ይሄ ባለጌ የሆነ ልጅ ማንነቱን ማወቅ አለበት። አባ ግን ምን እያደረክ እንደሆነ ይገባል? ምንም ነገር ላልከለክልሽና እምቢ ላለልሽ እችላለሁ። ይህንን ግን ፈጽሞ አልልሽ። ኧረ አባ እባክህ ኤሞስ እንደዚህ እንደማፈቅረው እያወቅህ እንደዚህ አታድርግ። አዎ በደንብ ይገባኛል። ይህን ወጠጤ መስመር እያስያዝኩት ነው። እሺ ቆይ ሁለቱንም መኝታ ቤት አስረ ምን እየተፈጠረ እንደሆነ በምን እናውቃለን? እሷ ለራሷ ተንከሲስ ናት። አዝናለሁ። ልብሽ ውስጥ ፍቅር ሊኖር ይችላል ለሱ፣ ግን በምንም አይነት መንገድ ይህንን ልተባበርሽ አልችልም። እኔ ኤሞስን አፈቅራለሁ አባዬ፣ እሱም ያፈቅረኛል። ከዛሽ ጋር ደግሞ ፈጽሞ እንዲነካኩ አልፈልግም። ምንም አይፈጠርም። ሁለቱ ባለጌዎች ግን ማንነታቸውን ማወቅ አለባቸው። አባዬ ይኸውልህ የእሱ ፍላጎት እኮ ከአንተ በላይ እኔ ጠንቅቄ አውቃለሁ። አይምሰልሽ፣ ይሄ የአንቺ ፍላጎት እንጂ እሱ ፍላጎት ፈጽሞ አይደለም። እባክህ አባዬ ልለምንህ፣ እሱን ፍተው። አሁንም ቢሆን አብረህ አድርገህ እንዲቀራረቡ እያደረግክ ነው ያለው። ለዛ እኮ ነው ቴኒሲያ ስር የሚርመጠመጠው። እንደዛ አትበለኝ አባ እባክህ። የኔ ልጅ ኤማሁስ አንቺን ስለማይመጥን ፈጽሞ ለአንቺ ሊሆን አይገባውም። አንቺንም የሚመጥን ለቤታችንም ክብር የሚተካከል ትክክለኛ ሰውን ያምጥቼ አስተዋውቅሻለሁ። እንደሱ አትበለኝ አባ፣ እኔ እንደዚህ እንድትለኝ አልፈልግም። ወይኔ ልጄ፣ ይሄዳብኝ ነው ልጄ። የት ሄደ ይሆን? ልጄ የት ሄዳ? ምንድን ነው? ራሴን ይዞኛል በጣም። ወይኔ ልጄ። ቆይ ማነው አንተን የኔ ጠበቃ ያደረገ? አይኖች መሟዘዝህን አቁም ሰውዬው። ይኸው በአንተ ምክንያት በአንድ ቀን ህይወቴ እንዴት እንደተመሰቃቀለ። አንድ ነገር ልንገርሽ። ምንም ነገር መስማት አልፈልግም። እሺ አልነግርሽ። ምንድን ነው? ተናገራ። አትንገረኝ ብለሽኝ አልነበረ? ዝም ብለን ክፉ ሀሳብ ከምናስብ አሁንም ቢሆን ለፍልፍ ብዬ ነው። እንደዛ ከሆነ በቃ አላወራም። የኔ ሀሳብ ክፉ ነገር ማባረሪያ ነው። እሺ በቃ ተናገር። ምንድን ነው? አየሽ፣ ኩራተኝነትሽ አሁንም አልለቀቀሽም። ተው በቃ። እንደውም ወሬ የሚያጓጓኝ ይመስላል። እሺ እነግርሻለሁ፣ ግን አሁንም የምነግርሽ ነገር ከልቤ ነው። እሺ ምንድን ነው? ከተናገርክ ተናገራ። አፈቅርሻለሁ። ከልቤ ነው ቴንሲያ። ስማኝ፣
አንተ እኮ የእህቴ ፍቅረኛ ነህ። ምን ሆነሃል? እንዴት እንደማስረዳሽ አላውቅም፣ ግን በቃ አንድም ቀን እንደሌላ ናፍቅሬያት አላውቅም። ስሜታዊ ሆነ የምታወራውን ነገር አቁም። ሌላ ወሬ እናውራ። የምሬን ነው። ፍቅር ያለ ላንቺ። ዝም በል በቃ ተወኝ። ጤነኛ አይደለህም እንዴ ሰውዬ? ስሜን ቴንሲያ፣ እኔ ብዙ ችግር አለብኝ። ዝም ብለህ ከደሊላ ጋር ግንኙነትህን ቀጥል። ይህንን ብትሰማ በገመድ አንጠልጥላ ትሰቅለኝ ነበር። ከዚህ በኋላ ማንም አይነካሽ። ምን ያለውልሽ? ኢሞስ እባክህ ህይወቴን አታክብድብኝ። እባክሽ ቴንሲያ፣ አንቺ ለእኔ ያለሽን ትክክለኛ ስሜት ነበር። ምን እንዲኖረኝ ጠብቀህ ነው? ምንም የለኝም። ከልብሽ ንገሪኝ። ኤማውስ ደህና ነገር? አባዬ ጭንቅላትህን ሲመታ የሆነ ነገር ተነክቷል መሰለኝ። ምንም አልተነካም። ታፈቅሪኛለሽ አይደል? ምን እየሆንክ ነው? ኧረ ተው። መስማት ፈልጋለሁ። በቀጥታ ነገር። እውነቱን ለመናገር የሆነ ማላውቀው የሚሰማኝ የደስታ ስሜት አለ። ግን ይሄን በፍጹም ላንተ መናገር ልክ አይደለም። ምክንያቱም ደሊላ በጣም ታፈቅርሃለች። እየጠበኩሽ እኮ። ከዚህ እንዴት እንደምንወጣ ብናወራ አይሻልም? ከአንቺ ጋር ከሆነ እዚህ ለአመታት ራሱ ብቆይ ለእኔ ደስታ ነው። አስረን እኮ ነው ያለነው። ቀጥሎ የሚመጣብንን ችግር አስብ እንጂ። ምንም አይመጣም። ደግሞ አንቺ ባለሽበት ምንም አይነት ችግር ቢመጣ ያስከፋል። አንተ አልታወቀህም እንጂ ከልክ በላይ እየተሟዘዝክ ነው። አሁን አታረሻሽኝ፣ ንገሪኝ። ታፈቅሪኛለሽ አይደል? አላፈቅርህም። አንተም ብትሆን ማፍቀር ያለብህ ደሊላ ነው። መቼም የእህቴን ፍቅረኛ ቀማታለሁ ብለሽ ፈርተሽ ነው እንጂ ከልብሽ አይደለማ። ኤማውስ አትጃጃል፣ ከልቤ ነው። አላፈቅርህም። እማዬ ቲንሲ የት ነች? ተይኝ እማዬ፣ ስለ እሷ ልጅ ምንም አትጠይቂኝ። እሺ አልጠይቅሽም፣ ግን አሁን የት ናት? ቆይ አንቺ ቴንሲያ እንዴት ነው የምታስቢያት? ቴንሲያ ንጹህ እርግብ ልጄ ናት። አንቺም ቢሆን የኔ ልጅ ጥላቻሽን አስወግደሽ እንደ እህትሽ ያት። እማዬ ስለማታውቂያት እኮ ነው። ቴንሲያ በጣም የምትጠላ ልጅ ናት። ስታውቂያት ደግሞ ምን ያክል መጥፎ ልጅ እንደሆነች ያኔ ታረጋግጫለሽ። ልጄን አውቃታለሁ። ስለ እሷ የማላውቀው ምንም ነገር የለም። አታውቂያትም እማዬ። በጣም ነውረኛ፣ ባለጌ፣ ቀፋፊ ልጅ ናት። እኔ እንዳሳደግኩት ያልሆንሽልኝ ከእሷ ይልቅ አንቺ ራስሽ ነሽ። እንደኔ ብታሳድጊያትማ ጨዋ ልጅ ትሆን ነበረ። ከየትም ከጎዳና ላይ ስለተነሳች እንዳይከፋት ብለሽ ይኸው አሞላቀቅሻት። መረር የጣሰች ልጅ ሆና ቁጭ አለች። አዎ በደንብ እያልኩሽ ነው። ባለጌ ነሽ። ምንማ እኔም ባለጌ እያልሽ ነው? እህትሽን እንኳን እንደ እህት ማየት የከበደሽ ስድ ባለጌ እኮ ነሽ። ምን ለዛች ወራዳ ከየትም ለተገኘች ወፍ ዘራች ልጅ ብለሽ እኔ ስድ ባለጌ? ማየ በፍጹም እኔ መናገራችን ምሽ አይደለም መናገር፣ እንደዚህ መምታት እችላለሁ። እናትሽ እኮ ነኝ። ለምን የኔ ቆንጆ ለምን? ኤማውስ አይገባህም? ተወኝ በቃ። በቃ እኔ ከዚህ በላይ አልችልም። እንዴ እስከ ዛሬ ራሱ ደሊላን ሰበብ አድርጌ እዚህ ቤት የምመላለሰው አንቺን ለማየት ነበር። አንተ ቤተሰብ አለ። እባክህ እኔን ግን ችግር ውስጥ አትክተተኝ። እኔ ሁሉንም ነገር እሆንልሻለሁ። ጓደኛ፣ ቤተሰብ፣ የጎደለሽን ሁሉ ነው እሞላለሁ። ቆይ ደሊላስ? እስኪ እሷን ታያት በእናትሽ። እሷ በጣም ራስ ወዳድ ነው። ትጎዳለች እኮ። ትወድሃለች፣ ትሳሳልሃለች። ደሊላ በህይወቷ የምትጨነቅለት ሰው አንተ ብቻ ነህ። አላፈቅራትማ ምን ላድርግ? ቆይ ማንነቷን ቢሆን የሚፈቅር አይደለም በቃ። እሷ ግን ታፈቅርሃለች። ስለዚህ እኔ ምን ላድርግ? አፈቅርሻለሁ እያልክ ግን ልትጫወትባት አይገባም። ምንም ምርጫ አልነበረኝም። ቤተሰቦቻችን መሀል ክፍተት እንዳይኖር ብዬ ነበር እስካሁን ባህሪዋን ችዬ የኖርኩት። አሁንም ቢሆን አንድ ጊዜ ገብተህበታል። ወደድክም ጠላህም መቀጠል አለበት። እንዴት አድርጌ ነው ከእሷ ጋር የምቀጥለው? ሲነጋም ሲመሽም ከአንቺ ውጭ ሀሳብ የለኝም እኮ። አላቅም። ይህንን አሁን አይደለም ማለት የነበረብን። አንተ የደሊላ ብቻ ነህ። ስሚኝ የኔ ቆንጆ፣ ትወጂኛለሽ። አንቺ ብቻ ልብሽን ለእኔ ክፍት አድርጊ። እሷን ታያት። አውቃለሁ ጥሩ ሰው ነህ፣ ግን እኔ ለፍቅር አልታደልኩም። ያወራነውን ሁሉ እንዳላወራን ቁጠረውና ከደሊላ ጋር ቀጥል። ዝም በይ። ከዚህ በኋላ እንደዚህ እንዳትኝሽ። ደግሞ አንቺ ራስሽ ፍቅር ነሽ። ተሳስተሃል። ህይወቴን ስታየው ግን ምን ያክል አስቀያሚ እንደሆንኩ ይገባሃል። አንቺን መጥላት አልችልም። ልቋቋሙ ማልችለው ፍቅር ነው ያዘኝ። በቃ እንደምታፈቅሪኝ አምኜ እጠብቅሻለሁ። አትጠብቀኝ። እህቴን ትታይ መቼም ወደ እኔ እንድትመጣ አልፈቅድልህም። እኔም ደግሞ ያለ አንቺ አልችልም። እማ
እኔን ድጋሚ ለቴንሲ አብለሽ መታሽኝ አይደለም? እኔ ልጅሽን ምንም ማድረግ አልችልም። የአንቺ ምላስ በፍጹም እንደ ልጅ ሊሆን አልቻለም። ሲጀምር አንቺም ከድሮ ጀምሮ እኔን ሳይሆን እዛ መንገድ ላይ ወድቃ ያገኘሻት ዲቃላ ልጅ ነው የምትወጃት አይደለ? ይኸውልሽ አፍሽን ማዘጊ ከሆነ በጥርሴም ቢሆን ዘለዝልሻለሁ። እሺ ተረጋጊ አንቺ ልጅ። እሺ ተዋለሁ። እኔ ልክ አይደለም አይደለም? ማየ ቴንሲያ ብትሆን ኖሮ ግን ልክ ነበረች። አልልም። እኔ ለማንም አላዳለም። ሁለታችሁም ተከባብራችሁና ተዋዳችሁ እንድትኖሩልኝ ብቻ ነው የምፈልገው። ከኔ ጋር እኮ እንዴት መሆን የማትፈልጉ እኮ እሷ ራሷ ናት። ይሄ ፍጹም ውሸት ነው። ቴንሲያ አንቺን በጣም ነው የምትወድሽ። አንቺ ነሽ የማትወጃት። እማ እሷ እኮ ስታስመስል ነው። እኔ ቴንሲያን ጥንቅቅ አድርጌ ነው የማውቃት። ምንም ነገር አትልም። እማ እሷ በጣም አስመሳይ ሴት ናት። እኔ እኮ ማስመሰል ስለማልችል ነው እንጂ በድብቅ የምትለኝ ነገር ብትሰሚያት። አሁን አሞኛል። እኔ ከአንቺ ጋር መዳረቅበት አቅም የለኝም። ልጄ የት ናት? እዚህ መሆናቸውን ብነግራት ካልወጡ ብላ የመሆኑስ እንዲለቀቅ ልታደርግ ትችላለች። ስለዚህ ልንገራት። እዛ ክፍል ያለችው ቴንሲያ። እማዬ ነቃሽ? አዎ ልጄ። ቆይ እዚህ ውስጥ ምን እያደረግሽ ነው? እማዬ በሩን አስከፍችልኝ። ማን የዘጋብሽ? አባዬ ነው። ለምን? አባዬ ከፍቅረኛ ኤሞስ ጋር ልጠፋ ስትል አግኝቷት በር ዘጋባት። ቆይ ለምንድን ነው እሱ በር የዘጋባት ልጄ ላይ? እማዬ ክፈችልኝ። አንተ ሰውዬ ልጄ ምን አድርጊ ነው የምትላት? ማነች ደግሞ ልጅሽ? ቴንሲያ ነዋ። ለምን በር የዘጋባት? ምንም የሚያገባሽ ነገር የለም። አሁን ውጪ። ደግሞ ሌላ ማስጠንቀቂያ ልስጥሽ። ደግመሽ በዚህ ድምፅሽን ከፍ አድርገሽ ጆሮን በሚቆረቁር ንግግር እንዳታናግሪ። ያንተን ማስፈራሪያና ዛቻ ስሰማ ኖር ያለው። እሺ አሁን ግን በቅቶኛል። በሽታ አናትሽ ላይ ሳይወጣብሽ አልቀረም። ልብሽ ብጥ ብሎብሻል አይደል? ባይሆን ይህን ጭንቅላትን ያሳበጠውን ነገር እና አስተሳሰብህን የሚቀይረውን ነገር ብትታከም ጥሩ ነው። እኔ የጠፋው ጌታቸው። አሁን ቁልፉን አምጣ። አንቺ ጆሮሽ አይሰማም እንዴ? ሂጅ ውጭ ያልኩሽ እኮ። ስማኝ ጌታቸው፣ አሁን ግን አበዛኸው። እሺ እንደ ድሮ ምፈራ እንዳይመስልህ። ስትጮህ ውለህ ስትጮህ ደር። እሺ ባለጌ ለሆነች ልጅሽ አትከራከሪኝ። ሂጅ ውጭ። አሁን አታናደኝ። ቁልፉን ስጠኝ አሁን ቶሎ በል። ጤነኛ ነህ አንተ ሰውዬ? ከማን እጅ አንቺ? እማ ክፈችልኝ እባክሽ። የኔ ፍቅር አለ። የኔ ፍቅር ድምፅ እኮ አይሰማም። ይችን ባለጌ ራቃትሽ እንዳትጠጋ ፍቅር። እባክህ ቢያንስ ና እና አንኳኳ። እኔ እኮ ባይከፍቱ ደስ ይለኛል። ለምን? ያመሃል እንዴ? ከአንቺ ላለመለየት ነው የኔ ቆንጆ። ተው በእናትህ ብንወጣ እኮ ይሻላል። ቴንሲያ ከአንቺ ጋር እዚህ ሆኜ ዘመናት ባለፉ። ደስ ሲል በድጋሚ አሳኩሽ። እማዬ አንቺስ ቆይ እዚህ ከኔ ጋር መቆየት ነው አልወደድሽውም እንዴ? አፌን አውጥቼ በጣም ወድጄሃለሁ ብለህ ደስ ይለኝ ነበር። ትክክለኛ ጊዜና ቦታ ላይ እንዳልሆንን አትዘጋ እንጂ። ምን አለበት ግን ደስ ብሎኛል ብለሽ ልቤን ቅልጥ ብታረጊ። አንተ ልጅ እንደ ፊልም ታበዛለህ መሰለኝ። እማዬ እባክሽ ክፈችልኝ። አምጪ ቁልፉን። ልቀቀኝ። ዛሬ በእጅ ክልትው ልትሞቺ ነው ያሰብሽው አይደል? አንተ ሰውዬ ሰይጣኔን አታምጣው። ልቀቀኝ አልኩህ እኮ። ቶሎ በል ልቀቀኝ። ኧረ እባክሽ የራስሽም ሰይጣን አለሽ። አዎ አንተን የሚያክል ትልቅ ሰይጣን አለ ቤቴ ውስጥ። ዛሬ ቀን አፌን ደምደም እያለው ነው። እሺ ስትፈልግ ጠጣዋ። ትዕግስትም እኮ ሲበዛ ይመራል። ምን ማለት ነው እባክሽ? ማን ነው ታጋሽ? ማን ነውስ አስታጋሽ? ቢገባህ እኮ ፍቅርህን ብዬ እንጂ ልጄን በዚህ ልክ እንድታሰቃያት አልፈቅድልህም። አንቺን ከሷ የባሰ ነገር ላደርግሽ እንደምችል አታውቂም? የዛን ቀን እናት ወልደሃለች። ዛሬ አፍሽን አዘጊም አንቺ ሴትዮ። አይምሮ ከተደፈነ ሰው ከዚህ በላይ ምንም ልጠብቅ አልችልም። በጡንቻ አታስብ ደግሞ። ምን አባሽ ሆነሽ ነው አሁን ቀዝቀዝ ያልሽው? ስትንጣጭ አልነበር እንዴ? ቀጥያ። ስማ አንድ ነገር ልንገርህ። ሴትነቴ የማያስፈራው በልጆቼ እስካልመጣህብኝ ድረስ ነው። በልጆቼ ከመጣህ ግን ሴት አንበሳ ነኝ። እሺ
ቱሪናፋ ቱልቱላ ልቀቀኝ እባክህ ወደዛ ሰውዬ። እንዲነኝና እማዬ ቆይ ኤሞስ ብቻ ነው ከዚህ ክፍል መውጣት ያለበት። እሷ እዚህ ነው መቆየት ያለባት። ምነው አንቺም አባትሽን ባለጋችሁ? ቆይ እስኪ እማዬ ለልጅሽ ብለሽ እንኳን ይሄን ነገር አድርጊ። ምን አለ ለዛሬ እሺ ብትይ። ዞር በይልኝ ወደዛ። ከአንቺ ጋር ብዙ ያልጨረስኩት ነገር አለ። ይሄን ጋጥ ወጥነትሽን አስተካክልልሻለሁ። እሺ እማዬ ግን የምታደርጊው ነገር እያወቅሽ ነው። አባዬን እኮ ጥርግርግ አድርጋ እኮ ነው የሰደበችው። እሰይ ትስደበው። የሚሰደብ ስለሆነ ነው የሰደበችው። ቆይ አንቺ ያለ እሷ ሰው የለሽም እንዴ? የእኔ ጨዋ ልጅ አንገቷን በደፋቻል እንዴ ልትጫወቱባት የፈለጋችሁት? አይደለም፣ ሁሉም ነገር የራሷ ጥፋት ነው። እሰይ እንኳን አጠፋች። አንቺ ራሱ አስገብቼ ብቆልፍብሽ ደስ ይልሻል? ከእሷ ጋር እንድታወሪ አልፈልግም እማዬ። ለእሷ የምከፍችላት ከሆነ ግን እኔ ልጅሽ አይደለሁም። ልጄ ብለሽ እንዳትጠሪኝ እሺ? ምን? ሂጂና እዛ ሄደሽ የምታስፈራሪውን አስፈራሪ። እሺ አሮጊት የሚያደርጋትን አሳጣት አይደል? ሚያቃለው ቆይ አባዬ እማዬ በሩን ከፈተችላቸው። ልታስወጣቸው ነው መሰለኝ። ተያት፣ ምን ታመጣለች? መሞት ስለፈለገች ነው ሴትየዋ እንዲህ ያለ እድሜዋ በስተርጅና ያንቀዠቀዣት። አባዬ ቴንሲያ ከዛ ክፍል እንዳትወጣ ይደረግ። ለእሷ ልጅ ነፃነት አይገባትም። በደንብ ነው የምቀጣት። እሱ ለእኔ ተይው። እናትሽም መሞችዋ ስለሆነ ተሰናበቻት። አባ ኤሞስን ግን ልቀቀው። እሱ እኮ ምንም ጥፋት የለበትም። በማይመለከተውና ባላጠፋው ጥፋት እኮ እየተሰቃየ ነው ያለው። ከእሱ ጋር አልጨረስንም፣ ነግሬሻለሁ። ይሄ ባለጌ ደግሞ ፈጽሞ ላንቺ የሚገባ አይደለም። አባዬ እባክህ እሱን አትንካብኝ። በቃ አትናገረው። አላደርገውም ልጄ። ይሄ ስድ ከአንቺ ጋር እንዲሆን ይቅርና በህይወት በምድር ላይ እንዲኖር ሁሉ ፈጽሞ አልፈቅድለትም። ቆይ እኔ የወደድኩትን ለምን እንደምትከለክለኝ? በአንቺ ፊት ክብሬን ሲነካ ሲያዋረደኝና ሲዘረጥጠኝ አይተሸለ እንደ አንቺ። ተው አታቂሚበት አባዬ፣ ስሜታዊ ከሆኑ ነው። ደሊላ አሁን ተይኝ እሺ። ቢያንስ እንኳን አንተ ስማኝ፣ እንደማያቱንብኝ። ቆይ እሱ ልጅ ምንድን ነው ያስነካችሁ? አባዬ እንዴት እንደሚያምር ይኸው እስኪ። እንዴ ምን ይወጣለታል? ሸበላ እኮ ነው። ምን አባቱ ሸበላ ነው ይሄ? ሸለመጥማጥ ነው እንጂ። ፕሊስ አባዬ እሷ እንደፈለግክ አድርጋት። እሱ ግን ልቀቀው በቃ። የኔ ልጅ አይዞሽ፣ ላንቺ ስልም አላደርገው ነገር የለም፣ ችግር የለም። እማዬ የኔ ልዕልት፣ ቆይ ምን አጥፍተሽ ነው? ምንምማ አባዬ ሽጉጥ ይዞ ሳየው ፈርቼ ሮጥኩኝ። ከኢማውስ ጋር ሮጥን። ደህና ነሽ አይደል? ግን እማዬ ሰልችቶኛል። እዚህ ቤት በህይወት መኖር የምችል አይመስለኝም። አይዞሽ የኔ ቆንጆ፣ አይዞሽ የኔ ልጅ። ከዚህ በኋላ እኔ ያለሁልሽ እሺ? ምንም ነገር አይገጥምሽም። እማዬ ወይ የኔ ልጅ፣ ከዚህ ልሄድ ነው፣ ደክሞኛል። አንቺንም እያሳመንኩሽ ነው። የት የኔ ልጅ? እኔን ትተሽ? እኔስ እናትሽስ? እማ አንቺን ያገኝሻለሁ፣ ግን እዚህ በፍጹም መኖር አልችልም። የኔ ልጅ እኔ እያለሁልሽ በዚህ እድሜሽ ከቤት አትወጭም። እሺ የኔ አበባ። ችግር የለውም፣ ቤት ተከራይቼ እኔ አኖራታለሁ። እንደዚህ አይሆንም ልጄ፣ ከኔ አትርቅም። አምሳዬ እኮ ናት አበባዬ። እዚህ እኮ ልጅቷ እየተጎዳሽ ነው፣ ምንም ሰላም አይደለችም። እኔስ የኔ ልጅ እኔስ። እማዬ ግን ብሄድ ይሻላል፣ እንደሱ ይሻላል። አንቺም እኮ በእኔ ምክንያት በሰቀቀን ሞትሽ። አይሆንም የኔ ልጅ አይሆንም። በጥርሴ ይዤ አኖርሻለሁ እንጂ ከኔ አትርቂ። እማዬ አንቺ ትመጫለሽ፣ እኔም ስራ ጀምራለሁ። ደግሞ ጀግና ሆኜ ያኮራሻለሁ። የኔ ልጅ እባክሽ ትንሽ ቆይ። የነገርሽኝን ነገር እንኳን እስቲ ከአይምሮ ይላዋህደው። እማዬ በቃ ልሂድ፣ አባዬ ከመጣ ይገለኛል። ወዴት አባታችሁ ለመሄድ ነው? አንቺ ዊንጊር እያልሽ አስከትለሻቸው የምትወጪው? ምን አገባ? በይ ግቢ ግቢ። እንዲያውም ሶስታችሁ አብራችሁ ግቡ። አንድ ሰው አይወጣም ከዚህ። ማንም ሰው አይገባም። ጌታቸው ዞር በል። አንቺ ጭራሽ ለእኔ መልስ እንደገና ትሰጭኛለሽ? እንደምተኩሰው አታውቂ? ሞት ነው የሚተፋው ይሄ ቀላ። ተኩሳ ተኩስ። መተኮስ እኮ የወንድ ልጅ ወጉ ነው። ለእንዳንተ አይነት ሴታው ላይ ሆነ። ጭራሽ እኔን አንቺ
ጌታቸው ልጄ እባክሽ ተይ፣ ይሄ ሰውዬ ሰይጣን ነው። ልጄ እባክሽን ልጄ ተይ፣ ይሄ ሰውዬ ሰይጣን ነው። ተይ